አጸደ ማርያም ይባላል። ከዚህ በኋላ አልጭንቅን አጸደ ማርያም ይባላል እና የመጣሁት በ12 ነበር የሚካኤልለት የካቲቱ በቀደም ማለት ነው። የዛሬው 2 ሳምንት የካቲቱ የመጋቢት ከኔ ጋር ነው የመጣሽው አይደል? እና አጋጣሚ አክስቴ ናት ይዛኝ የመጣችው። እዚህ ስደርስ ሰዎች ይመሰክራሉ እና እኔንም ስማኝና እስቲ እኔ እንደ ሰው ቆሜ ልመስክርልህ። በቃ የሆነ በጣም ተረብሼ ነበረ። ከዛ ብዙ ጊዜ መኪና ልንገዛ እንሄዳለን። ልክ ልንገዛ ስንሄድ ወይ ብር ይጎልብናል፣ ብራችን ይጎላል ማለት አለን ብለን የተነገረን ዋጋ ብል አለ ብለን ስንገባዛ ብር ጎሏል። በቃ ብቻ የሆነ ውስቅጥቅጥ ያለ ነገር ውስጥ ግን ባለቤቴ መታመም ጀመረ እና ሐኪም ቤት ስንሄድ ቫይታሚን ዲ ደፊሻንሲ ነው ይሉታል፣ አይረን ደፊሻንሲ ነው ይሉታል። ምንም ቢወስድ ምንም ሊድን አልቻለም። ከዛ በጣም ብዙ ነገሮች ገጥሞኛል በዛ መሀል እና መጣሁኝና ሰዎች ሲመሰክሩለታቸው እኔ የምልህ ገብርኤል ግን እኔ መቼ ነው ለአንተ የምመሰክረው እንደ ሰው ቆሜ? መቼ ነው እኔንስ መሰማኝ አልኩት። በ19 የገብርኤል ዕለት ባለቤቴ መኪናውን ገዛ። ከዛ መጀመሪያ ጸበሉን ይዤ ሄጄ ባለቤቴ ሲጠጣው የተመታ አስኳል እንቁላል የሚመስል ከሆድ ይወጣል ማለት ነው። ጸበሉን ጠጥቶ የዘብርን ጸበልና ሽብሻቦ ማርያም ጸበል ነበር ይዤ ሄድኩት እና ጸበሉን እየጠጣ እንደዛ ይወጣል። ከዛ በኋላ መድኃኒት መውሰዱን ላቆመ። ምክንያቱም እግሩም የአጥንት መሳሳት ብሎት ሁሉ በጣም እንትን ይል ነበር። ከዛ በቃ እኔ ቆሜ ልመስክርልህ አሳየኝ አልኩት። በግልጽ አሳየኝ። የሚወጣው በማስታጠቢያ ምሎ የተመታ እንቁላል አስኳል ነበር ከሱ ሆድ ውስጥ የሚወጣው። ከዛ በ19 መኪናዋ ተገዛ። ከዛን ቀን በኋላ ባለቤቴ ጤነኛ ሆነ፣ ምግብ መብላት ጀመረ። በቃ ማለት ጥሩ ሁኔታ ላይ ሆነ። ምንም አይነት የሚባል ነገር በቃ አሁን በጣም ጥሩ በሚባል ሁኔታ ላይ ነው ያለው። ግን የ3 ልጆች እናት ነኝ እኔ። ምንም እንዲያረግብናል ብለን የምንለኛ ማንም የምናስበው ነገር የለም። ያው ምን ገምተውም እና ግን እሱ በሚስጥር እንዴትም አድርጎ ባለቤቴ ምሮልኛል። የጠየቅኩትን ደግሞ መኪናውን ገዝቶልኝ በዕለተ ቀኑ ውል ልታፈርስብኝ ስትል ኢቭን ውል ከተዋዋልን በኋላ አፍርሽ ያሏት እኛ ጨምረን እንገዛለን ብሎ ውል ልታፈርስ ስትል መኪናው ገብታ ቁልፍ ስታነሳ እምቢ አላት። ከዛን ሴትዮዋ እኔ ነፍሰ ጡር ነኝ በቃ ይቅርብኝ እና እኔ ነገርኳት። ለዘብር ነግሬው ነው ከአንቺ የገዛሁት፣ ችግር የለውም ውሰጂው በቃ ወይ ሰጠዋት እና ውሉን ይዘናል፣ ብር ስትመልሺ ውሉን እንሰጥሻለን። ውሉን ሳታፈርስ ሁሉን ክሪላንስ ጨርሳ ዛሬ እኔ ወደዚህ ስመጣ ዛሬ ለሱ ክሪላንስ ጨርሳ ሰጠችው። የሚገርም ነው። እሺ እየሰማችሁ ነው፣ ግን ታምሩን እየሰማችሁ ነው ማለት እኔ ለዚህ ንጉስ እኮ ነው ሁሌ ንጉሱ ብዬ ብነግረው ማለት ያንስበታል እንዴ? ያንስበታል። እንደዚህ ነው ማዳኑን የምናየው እኛ። ለዚህ ነው ምስክሮቹ ነን እኛ፣ የመልአኩ ምስክሮች ነን ብዬ የምላችሁ። እቺ ደሳሳ ጎጆ ናት። በዚች ቤት ውስጥ ብዙ ሰው ድኖልኛል። በነገራችን ላይ አሁን ከቅርብ ጊዜ ማዳኑን የመልአኩን ታምር ይዩ ብለን መቅረጽና መልቀቅ በጨለማ ህይወት ውስጥ ላሉ ሰዎች እንደው ማለት ገና ደጁን የቤተ ክርስቲያኗን ቅጥር ግቢ ምን አይነት እንደሆነች የማያውቁ፣ ቀለሙ ምን አይነት እንደተቀባ የማያውቁ ህዝብ ግን ዝናውን ብቻ ሰምተው ለደጅ ያብቃን ስሙን ጠርቶት የተደረገላቸው ሰዎች አሉ። እዚህ መጥተው የመሰከሩልኝ ማለት ነው። እንግዲህ እኔ እዚህ ዘብር ገብርኤል ስመላለስ 23 ዓመት ሆነ። የመላእኩ ልጆች 23 ዓመት ያለ መሰልቸት ይሄን መንገድ ዛሬ የመጣንበትን መንገድ እመላለሳለሁ። በየሳምንቱ ማለት ነው። በየሳምንቱ እመጣለሁ። የአምላኬን ማዳን እዚህ ደጅ ላይ አይቻለሁ። በዚች ቤት ውስጥ ተመልክቻለሁ። የዘብር ገብርኤልን ምልጃ ተራዳይነትና አብሳሪነቱን በዚች ቤት ውስጥ በዛች አውደ ምሕረት ላይ ብዙ አይቼለታለሁ። ለዚህ ነው ይገርማችኋል፣ እኔ ስበላ ስጠጣ ስነሳ ሲሄድም ጊሸን እየሄድኩኝ ስለ ጊሸን አልሰብክም፣ ስለ ዘብር ገብርኤል ነው መሰብክለት። አክሱም እየሄድኩ ስለ ዘብር ገብርኤል ነው መሰብከው። የትም ሆኜ ማንም ሲጨነቅ አባቴ ልጅ ያለ ፍርሃት በሙሉ ልብ ንጉሱ ደጅ ነው ማለት ንጉሱ ደጅ። የእሷ ልጅ ጥያቄ በ12 ነው የመጣችው። እየሰማችኋት ነው። ግን
ረቂቅ የሆነ ጥያቄ ነው የጠየቀችው። ግን ሳምንት ግን አልሞላውም። ተመልከቱት። 15 ቀን አልወሰደባትም፣ 20 ቀን አልወሰደባትም። በ12 መጣች። በ19 ምን አለላት? አቤት! የአንድ ሳምንት እድሜ ጊዜ ነው የሰጣት። የአንድ ሳምንት ልበ ንጹህ ናት። አያችሁ። መጀመሪያ ግን እያስቸገራት ነው። ይሄ ሰላቢ መንፈስ የተቀመጠውን ገንዘብ ምን እያደረገባቸው ነው? እየሸራረፈ እየቀናነሰ እንዳይጠቀሙበት ሊያሰነካክላቸው ነበር። በጊዜ ወደ ባለቤቱ መጣች። በጊዜ ነው የመጣችው። አልቆየችም፣ አልዘገየችም። መጣች፣ ነገረችው። አሳፈራት ነው? አሳፈራት? ወንድሞች አሳፈራት? አዎ። ይሄንን ነው ልባችሁን ያመነ ልባችሁን ብዬ ፒስታ ማገልገል በጣም ወገኖች ከባድ ነው። የመልአኩ ልጆች ፒስታውን ማገልገል እናንተ ቢያንስ ከእናንተ መካከል እንዲህ የተፈራረቅን ስናገለግል የመጣ ነው አንድ ነፍስ ሁለት ነፍስ ብናድን ብለን እንደሷ እሷን የሰማ እናንተንም ይስማችሁ። አሜን። ለሷ የደረሰ ለእናንተም ይድረስላችሁ። ለሷ እሷን የሰማ በውጭው ዓለም ለሚኖሩ በጦርነት ምክንያት ደጁን መርገጥ ላቃታቸው በሆስፒታል ላሉ በደዌ ዳኛ በአልጋ ቁራኛ ተይዘው ለሚማቀቁ በር ዘግተው ለተጨነቁ ለሚያነቡ ለሷ የደረሰው መልአክ ለነሱም ይድረስላቸው አለው ይበላቸው። እነሱንም ክፉ አያያቸው፣ እናንተንም ክፉ አይንካችሁ። መድኃኔዓለም ለሷ እንደደረሰ ለእናንተም ይድረስ። ረቂቅ ነው መልሱ። ይኸውላችሁ እንግዲህ የጥቃቅንዬ ነገር ቢቀርብ እየመጣች ደግሞ ልታበስረው መባውን ይዛለት ብትመጣ ጉዳዩ አለቃል አለቀ። የደስታው ባለቤት አድርጓታል። ከፍ አድርጋችሁ አመስግኑላት።